እውነት ለመናገር 2-3 ጊዜ ሞታ ትንፋሿ ተቋርጦ ለመገነዝ ሁሉ ከባባድ ህይወቶችን ያሳለፍነው ክረምት ሲመጣ አይናችን ሁሉ ይዘጋ ነበር የሁለታችንም። በጣም ወደው ማከብረው በልቤ ውስጥ ትልቅ ቦታ ያለው ለመኖር ትርጉም የሆነ ነው። አንድ ቀን ልዩነት ነው ያለው። እሷ 23 ነው እኔ 25 ነው የተወለድኩት። አድምቁላቸው በልልታ ሆታ ለእናት ለአባት የተቀደሰ ገና መስገና ሸብ አርጉት በልቶ ጠጥቶ ሀገር ባህሎት ያው ሰርፕራይዝ አድርገን ኢንተርፕራይዝ ሁሉ ሰርፕራይዝ እንኳን ለ10ኛ ዓመት የጋብቻ በዓል በሰላም አደረሳችሁ። አሜን። እናመሰግናለን። ስለዚህ ኬኩን ይቅረሱ። ይቅረሱ። አረማመዷም የተቃናላት በምኞት ብቻ መቻስቀረት የዘላለሜ የኔ ያደረኳት በጣም ተራሩ እህቱ መታ እንግዲህ ግሩም ሲሳይ እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እንኳን አደረሳችሁ ባያችሁ እስቲ። እንኳን ለ10ኛው ዓመት በዓላችሁ የትዳር በዓላችሁ እንኳን አደረሳችሁ። ቀላል ዓመት አልነበረም 10 ዓመት ከዛም በፊት የነበረው 25 ዓመት አጠቃላይ ቀላል ህይወትን አይደለም ያሳለፉት፣ የተኖረ ህይወት ነው። ትዳር ውስጥ ፍቅር ብቻ እንዳልሆነ ተሳሰቡ፣ መቻቻሉ የበለጠ ደግሞ እንደ ጓደኛ መሆናቸው ይሄንን ጊዜ ዘልቀው እንዲቆዩ አድርጋቸዋልና እግዚአብሔር አምላክ የበለጠ እስክታረጁ እስክትጃጁ ድረስ አብራችሁ በትዳር ቆይታችሁ 50ኛ ዓመታችሁን በዓል እንድታከብሩ እግዚአብሔርን ጠይቅላችኋል። እንኳን አደረሳችሁ። ለ25ኛው ለ50ኛው ያደረሳችሁ። አሜን። ስሜታችሁ ነው እንግዲህ እስቲ ቀደም በጣም ደስ ይላል ማለት ሁሌ አንዳንድ ነገሮች አዲስ ሲሆን ሁሌ አዲስ ነገር ስሜት ይፈጥሩብሃልና ደስ የሚል ስሜት በጣም እናመሰግናለን። ባለፈው 10ኛ ዓመታችሁን የዛሬው ስታከብሩ ይሄ ኬክ ላይ የሆነ ግጥም እያነበብክ ነበር። እንደያችን ግጥም ልትደግመን ትችል? አዎ እንደው በግጥሙ ብናገር አይ ቲንክ ስሜቴን የሚሻል ይመስለኛል። ቀይ እንቁ የሚል ርዕስ የሰጠው ግጥም ነው። ቀይ እንቁ ይነበብ አይደለ? ይነበብ ምሳሌ ምዕራፍ 31 ቁጥር 10 ላይ ያለ ኃይለ ቃል ነው መነሻ የሆነኝ። ልባም ሴት ማን ሊያገኛት ይችላል? ዋጋዋ ከቀይ እንቁ የበለጠ ውድ ነው የሚል ሐሳብ አለና እዛ ላይ ነው የወሰድኩት። ከልጅነት እስከዚህ ሰርክ በብዙ ጭንቅ ከሚታረክ አንድ ዘለላ ከኔ ታሪክ ልንገራችሁ የእድሜን መልክ የንግስቴን የኔን መልአክ። ከሰሞኑ በቀደም ዕለት ከአንድ ቀን ከዚያም በፊት ይመስለኛል ትናንት ምሽት አንዳንዴም ዛሬ ጠዋት ያወቅኩብሽ ያች ድንቀን ሞልቷት ሩብ ክፍለ ዘመን የሚመስለኝ ግን ስሙን እድሜ ለምን ይሆን አንቻለም? በብዙ ጭንቅ ቅዠት መሃል ደፋ ቀና ስታገል ያሰብኩሽን ተምኔት ሚስቴን በምናቤ ያለምኩሽን ዳግም ፈጥሮ ይስጠኝ አንቺን። ሁሉን በአንድ ጥቅል አርጎ ሰጠኝ አንቺን እንቁ አሽጎ። በአንቺ የሞላው የኑሮዬ ጉድባ ሳስብ ይሞላሉ አይኖቼ በእንባ። አምላኬ በአንቺ ሞገስን አድሎኝ በረከት እያፈስኩ ይሄውና አለሁኝ። እናም ጌታዬ ሆይ የሰጠኸ ሚስቴን ምድራዊ ገነቴን በደንብ እንድጠግባት ኖሬ እንዳጣጥማት በኩሌታ እድሜ አትጥራይ ጌታዬ፣ ለዝናሽ ንብረት ቸርነት አድርግለት።
ደስ ይላል። በጣም ደስ ይላል። እንግዲህ በጣም ነው ጥሩ ትዳር፣ ጥሩ ረጅም እድሜ እንመኝላቸዋለን። የሞቀ ትዳር ደስ ይላል። በቃ አይደለ? በጣም እጅግ በጣም ምንድነው ያው እንግዲህ ውይይታችን ትንሽ አጭር ነገር፣ በጣም ሁለታችሁ በጣም ጥብቅ ወንድምና እህቶች ነበራችሁ። በጣም መቀናበት ወንድምና እህት ነው ማለት ነው። እና ትንሽ እንዴት እንዳደጋችሁ ባጭሩ ውስጥ እኛ ስናወራ ስለቆየን እስኪ አንቺ ብትነግሪን ጥሩ ነው። እሺ ልጅነታችን ያው ቅድም ስለተናገረ እኔ እናቴ አጋጣሚ ሞተችው 5 ዓመት ይሁና ስለነበረ ከኔ በላይ ያሉት እሱና ሌላዋ እህቴ ሌሎችም በቤት ውስጥ ያሉት እነሱ ጋር ነውና ሞር ተከታታይ ስለሆነን እኛ ቀላል የሚባል ጊዜ አይደለም አብረን ያሳለፍነው። የተጣላንም የተጨቃጨቅንም ያው ሁሉም እህትና ወንድም ያለው ያውቀዋልና ከባባድ ህይወቶችን ያሳለፍነው። ለኔ እንደ ፐርሰናል ማናጀርም አማካሪም ነው፣ ሚስጥረኛዬ ነው፣ ጓደኛዬም ነው። እንደ አባትም እንደ ወንድምም በጣም ነው የምወደው፣ በጣም ነው የማከብረው። ኤክስትሪምሊ ደግሞ ፈራዋለሁ። በጣም ስለምንቀራረብና ስለምንቀላለድ አይመስልም። ግን ማለት ሁሉም ሰው ውይ አንቺ ልጅ ወንድም የሌለን አስመሰልሹ ይላሉ ብዙ ጊዜና አይታወቀኝም። አንዳንዴ በየሄድኩበት ስለሱ ነው የማወራው። ትምህርት ቤትም ስራም ቦታ ሄድኩኝ ብቻ በኔ ሰርክል ላይ ያሉ ሰዎች በሙሉ ያውቁታልና የተለየ ነው። ምክንያቱም አስተዳደጋችን የፈጠረውም ነገር ስላለ ያው እንዳለው በሌላ ሚዲያ ላይ መተን በደንብ የምናወራው ይሆናል። ምክንያቱም እኔም ጋዜጠኛ ነኝ፣ እሱም ጋዜጠኛ ነው። በሰፊው የምናወራው ይሆናል። ግን ቀላል የሚባል ጊዜያቶችን አላሳለፍንም። በጣም መወደው ማከብረው በልቤ ውስጥ ትልቅ ቦታ ያለው ለመኖር ትርጉም የሆነ ነው። ምክንያቱም በህይወቴ ውስጥ በጣም ብዙ ቤተሰብ በሞት እንደማጣታችን ይሞትብኛል የሚል አይነት ፍራቻ ብዙ አመት ውስጥ የሚታገለኝ ነገር ነበርና እሱም እንዳለው ከብዙ ነገሮች ውስጥ አልፈን ዛሬ እዚህ ላይ ቆመን በእንደዚህ አይነት ሁኔታ ስላለን ደስ ይለኛል። በዛ ላይ በህይወቴ በጣም ትልቅ ከምደሰትባቸው ነገሮች ውስጥ አንዱ በህይወት ውስጥ ያለው የትዳር ህይወቱ ነው። ምክንያቱም ለኔ እህቴ ናት። እሷ ብቻ ሳትሆን በእሷ በኩልም ያሉ ቤተሰቦች ለኛ ቤተሰብ ነው። እኛ አናቀው የሌሎችም ወንድሞችና እህቶችም ጋር ይሄ ዝምድ እንትን ይሄ ትዳር ስሙ ምንድነው በትዳር የምናገኛቸውን ስሞች አናቃቸውም። ይሄ አማች ምራት ምናምን አናቀው። በቃ እህት ነው እኩል አንድ ላይና ከሱም ጋር ያለው ነገር ይሄ ነው። እስቲ አንድ ፎቶግራፍ መጨረሻ ያሳያችሁ። ስንት ዓመት እያላችሁ ነው? እኔ እንጃ ስንት ዓመት ይሆናል እዚህ ላይ 7-8 ዓመት ምናልባት እሷ የሆነ ከ3 ዓመት ከ2 ዓመት የሚበልጣት አይመስለኝም እዚህ ላይ ስለኝ። እንዴት ነው እስቲ ስለ እድገታችሁ ትንሽ በላይ? የልጅ ሆነን እንዳልኩ ተከታታይ ቀን ስለሆነ የተወለድ ነው። አባታችንም ያው ልደታችን አንድ ላይ ቤተሰባት ልደታችን አንድ ላይ ነው የሚያከብርልን። እሱ ደግሞ ብዙ ጊዜ ያው ፎቶግራፍ ቤት አለን ብዬ ሄለ መጨረሻ ላይ ፊልም ድሮ ይሄ 24 ፊልም የሚባለው 16 ሚሊ ሜትር ምናምን የሚባሉ ፊልሞች አሉ። በእነሱ ሰርቻለሁ። በነገራችን ላይ እኔ መጀመሪያ ጄን የፈታሁት በፎቶግራፈርነት ነው እንግዲህ ገና 10 ምናምን ዓመቴ ላይ እና መጨረሻ ላይ ፊልም ሲቀር ካወጣው ያው ይቃጠላል። ምንም ስለማይሰራ ብዙ ጊዜ ቤተሰብ ፎቶ አለው እና ፊልሞቹ መጨረሻ ብዙ ጊዜ ቤተሰብ ፎቶ አለ። እንደዚህ አይነት ፎቶዎች አይጠፉበትም እና ልጅነታችን እንዳለችው በጣም አስገራሚ ታሪክ ነው። ብዙ ነገራችን ከልደት ቀኑ መመሳሰል ባሻገር ብዙ ነገራችን ይመሳሰላልና እንደውም አንድ ታሪክ ልጅ ሆነን ሁሉ የሚገርም ክረምት ሲመጣ አይናችን ሁሉ ይዘጋ ነበር የሁለታችንም። አይናችን ኦልሞስት በቃ እንግዲህ ሊትራሊ አይነ ስውር ነው ነበር ብል ይቀላል እና ማየት አንችልም። ከአንድ ቤት ውስጥ አንወጣም። ከዛ በኋላ ክረምቱ አልፎ ልክ መስከረም ሲመጣ ያኔ ነው አይናችን ይገለጥ የነበረው እና እንደዛ አይነት በጣም ያቀራረቡ ብዙ ታሪኮች ያሉን እኔ እና እሷ መካከል። ያው ልታችሁም ተመሳሳይ ነገር ነው? አዎ እንደዛ በጣም ኢንቲሜት የሚያረጉን ጉዳዮች አሉ። ያው ልጅነታችን ቢኖርም በተለይ እኛ ቤተሰብ መጥቶ ድብልቅልቁ እስከሚወጣበት ጊዜ ድረስ የነበረን ደስ የሚል የልጅነት ጊዜ ነበረ። ከዛ በኋላ ግን ያው እንግዲህ መልኳ ማዘርንም ስለሚመስል እንደገና ከኔ በታችን ያለችው እሷ ስለሆነች
ያው የልጅነት እድሜ ቢሆንም ለሷ መሳሳቱ እንደ ትልቅ ወንድም እሷን ኬር ለማድረግ መሞከሩ መቆጣጠሩ መቆጣቱ ምኑ እሱ ሁሉ አለ። ግን ከባድ ነው ማለት በትክክል አጣጥመን ያላለፍንባቸው ጊዜያቶች አሉና አብዛኛው እድሜዋን ደግሞ በተለይ ከሃይ ስኩል በኋላ ያለው እድሜዋ ያሳለፈችው በጣም በብዙ ፈተና በብዙ መከራ ውስጥ አልፋ የደረሰችበት ህይወት ስለሆነ እውነት ለመናገር ያሳሳኛል ህይወቷ እንደው መጨረሻ ላይ እንዴት ነው የምትሆነው የሚለው ነገር ያለውኝና የኛ ህይወት በአብዛኛው ሆነብን ከምንለው ደረሰብን ከምንለው በላይ የእግዚአብሔር ቸርነትም መገለጫ ነው የኛ ቤት ህይወትና በዛ ሁሉ ውስጥ አልፋ አሁን እዚህ ዛሬ ደርሳ እንዲህ ማየቴ ይገርመኛል። በተለይ አንድ የዛሬ 6-7 ዓመት አካባቢ ቶታሊ በቃ ያልጋ ቁራኛ ሆና ነበር፣ መንቀሳቀስ አትችልምና ቆማ ተራምዳ ተንቀሳቅሳ እንዲመሄዷ ራሱ ለኔ በቃ ትንግርት ተአምር ነው። እውነት ለመናገር 2-3 ጊዜ ሞታ ትንፋሿ ተቋርጦ ለመገነዝ ሁሉ እዛ ሌቭል ካን ተጠርቶ ምን ተብሎ በቃ ህይወቷ ቆሞ እንደገና ህይወት ዘርታ ተነስታለች። በጣም ከባድ ታይም ነው ያሳለፍነውና የሚወራ ታሪካችን በጣም ብዙ ነው ልፈልጌ ነው ያን አይነትና እንደዚህ ከመከራው ከችግሩ በላይ ደግሞ እንዲህ በህይወት ኖርህ መታየቱ ቀላል ነገር አይደለምና ዛሬ ላይ ስለደረሰች እኔም በጣም ደስ ይለኛል። እንኳን ተወለድሽልን። ቅድም እንዳልኩት ነው አንድ ዶክተር አስተማሪያችን ሁሌ ይላል ቃላቶች ስሜቶችን አይገልጽም ይላልና ቃላቶች ደካማ ናቸው። ለሱ ከመገልጽለት በላይ ውስጥ ያለው ስሜት የበለጠ ነውና ወንድሜ ዘላለም ኑርልኝ፣ እወድሃለሁ። አሜን። ይሄን ብለው በቃኛል። በጣም ደስ ይላል። እንደው የእናንተ ወንድምና እህት ፍቅራችሁ በጣም ስለሚያስቀና ትንሽ እንድታወሩ ስለፈለኩ ነው። ያው ሳይታሰብ እንግዲህ ሰርፕራይዝ አደረግሽና ስትመጣ ሳይ ምን ትዝ አለኝ። በአጋጣሚ የ10ኛ ዓመታችንን እያከበርን የነበረበት ቀን አልነበረችም፣ አሁን መስከረም ላይ ማለት ነው። ወደ ከከተማ ውጭ ነበረችና ብዙ ጊዜ ያው የሰርጋችን ቀን ወይም ዓመታትን ስናከብር አብራን ነው የምትሆነው። ሌላው መስከረም ለኛ ብዙ ትርጉም ነው ያለው። አንደኛ መስከረም እኔ የተወለድኩበት ወር ነው። ግሩምም እንደዛው የአንድ ቀን ልዩነት ነው ያለው። እሷ በ23 ነው እኔ በ25 ነው የተወለድነው እና እንደውም ልጅ ሆነን አብረን ነበረ ብዙ ጊዜ የምናከብረው ማለት ነው የልደታችንን እና ያሁኑም ስለነበረች አብረን አላከበርንም እና ስጦታ አዘጋጅተንላት ሳትመጣ ስለቀረች እዚሁ አጋጣሚው ካገኘን ለምን እሷንም እንኳን አደረሰሽ ለማንላት ለዶሃ ይከበራ ይከበራ ትኩረሱ እንግዲህ ለኛ አስቆራሽ ለምንስ ደግሞ በሰያፍ ነው እንዴት ነው የምትቆርጪው? ተከና በቀሩ ያው 10 ዓመት አይደለም ከሱ አልፍም ብዙ ያው ሴቶች ላይ አርቢውን ለፈው ያው 21 ነው አርቢውን ግን ለለሷ ሳሳለበት ሲቀበርላት ሃፒ በርዝዴይ ሃፒ በርዝዴይ አስቲ happy birthday to you, happy birthday to you, happy birthday to you. ያው እንኳን ተወለድሽልኝ ነው እንት ገለጽላታ። እውነት ለመናገር ቅድም ስነግርህ እንደነበር የኛ ቤተሰብ ታሪክ በጣም ብዙና ከባድ ውስብስብ ታሪክ ነው አሳልፈን የመጣ ነውና እግዚአብሔር እንደው በቸርነቱ አሳልፎ ያን ሁሉ መከራ እዚህ ስለደረስን እዚህ ቆመናውን ዛሬ ስንታይ ትልቅ ነገር ነውና ላለፍንበት ህይወት በተለይ ደግሞ ግሩም በጣም በብዙ ታውረድ ህይወት ውስጥ ያለፈች ሰው ናት። እውነት ለመናገር ህይወቷ ስንክሳር ነው። ወደፊት እንግዲህ ሚዲያ ላይ መታ ታጋራናለች ብዬ አስባለሁ። ያሳለፈችበትን ህይወት በጣም ያስገራሚ ህይወት ምዕራፍ ነው ያለፈችውና እዚህ ደርሰሽ ስላየሁሽ እንግዲህ በህይወት ቆማ አትሄድም ተብሎ ያልጋ ላይ ውላ የነበረችበት ፓራላይዝ የሆነችበት በህይወት አትተርፍም የተባለችባቸው ብዙ ጊዜያቶች አልፎ ዛሬ እዚህ ቆመን ስላየሁሽ በጣም ደስ ብሎኛል። እንኳን ተወለድሽ፣ እንኳን ቴሆሽ፣ እንኳን ይህንን ሁሉ መከራ አብረን አልፈን ዛሬ አለፈ ብለን ለማውራት ለሰው መጽናኛ ለመሆን አበቃንና እንኳን ተወለድሽ። ያው በሰዓቱ ባትኖርም ትንሽ ነገር አብራይተናት ነበርና
አይዛሩ ሊሰጣት የነበረው ነው። አይታይ በጣም እናመሰግናለን። ጥሬን አክብራችሁ በመጨረሻ ማለት የምትፈልጉትን ነገር በተለይ አሁን አንተ በሶሻል ሚዲያው በስፋት ናይታል የትዳር ሜካኒክ የሚል ቲክቶክ አካውንት ነበረና ብዙ ሰዎችን ታወያይ ነበረ። እንደው እዛ የሆንክበትን ነገር አያይዘህ መጨረሻ ማለት ማስተላለፍ። አመሰግናለሁ መሲ፣ አንተም እንግዳ አድርገህ ስለጋበዝከን እንደገና ትዳራችንን ወደኋላ 10 ዓመት 25 ዓመት ወደኋላ ተመልሰን እንድናድሰው እንድናስታውሰው ስላደረከን ጥሩ ጊዜ ስላለፈ በጣም ደስ ብሎኛል። እውነት ለመናገር የትዳር ጉዳይ ያው የብዙ ሰዎችን ቤት ጓዳ እያንኳኳ ያለ ነገር ነው። በትዳር ደስተኛ ለመሆን ብዙ ነገር ነው የሚያመጣው። ማለት በህይወትህ በትዳር ደስተኛ ካልሆንክ በምንም ነገር ደስተኛ ልትሆን አትችልም። ይሄ በብዙ ሰዎች ህይወት ውስጥ የምናየው ነው። እንደው አብሶሉት ትሩዝ ነው ባይባልም እውነታው ግን ቤትህ ሰላም ከሌለ፣ ቤትህ አእምሮህ የሚያርፍ ካልሆነ በምትሰራው ስራ፣ በስራ ባልደረቦች፣ በማህበራዊ ህይወት፣ ኢቭን ኤክስቴንድድ በሆነ ፋሚሊ በምንም ነገር ደስተኛ ልትሆን አትችልም። እና ይሄ ደስተኛ መሆን የምንችልበትን ህይወት መፍጠር ይቻላል የሚል እምነት ስላለኝ ነው ወደ ትዳር ማማከሩ የመጣሁት። ወደ ትዳር ማማከሩ ስመጣ ብዙ ምክንያቶች፣ ገፊ ምክንያቶች አሉኝ። እንዳልኩ ቅድም ከኋላ የቤተሰባችን ታሪክ ገፊ ቢሆንም በኋላ ላይ ሚዲያ ውስጥ መቆየቴ፣ የወሰድኳቸው ስልጠናዎች፣ የተማርኳቸው ትምህርቶች፣ እንደገና ስልጠናዎች፣ የተለያዩ አጫጭር ስልጠናዎች ወስጃለሁኝ። እንደገና በፊት ፌል ያደረገው ትዳሬ አንድ ወዳጅ ያለ ምን ይላል፣ አንተ ከስህተት ዩኒቨርሲቲ ተመርቀሃል ይላል። እና ሰው በሰለ የሚባለው ከስህተት ዩኒቨርሲቲ ሲመረቅ ነው ይላል። እና አንዱ ከስህተት ዩኒቨርሲቲ የተመረኩ ስለሆንኩኝ ፌል አድርጌ ብቀር ኖሮ እኔም በአደባባይ ወጥቼ ለማውራት ብዙ ድፍረቱን ላላገኝ ይችል ነበረ። ግን ፌል ብቻ አድርጎ አይደለም የሚቀረው፣ ደግሞ ስኬታማ የሆነ ህይወትን መኖር ይቻላል። ያኛው ጥፋቴ የኔ ቢሆንም እግዚአብሔር ሌላ እድል ሰጥቶኝ አሁን እየኖርኩት ያለሁት ህይወቴ ለብዙዎች ማስተማር ስለሚችል እንደገና ደግሞ ምንድነው አንድ የጥሩ እንግሊዝኛ አባባል አለ፣ ኦልዌይዝ ዘ ሮንግ ፒፕል ቲዝ ዘ ራይት ቲንግ ይባላል። በቃ እንደዛ ነው። ሲጋራ ሲያጨስ የተጎዳው ሰውዬ ስለ ሲጋራ ጉዳት ካልተናገረ ማን የበለጠ ይናገረው? አንተ ራስህ ሳትወጣበት እንላለን አንዳንድ ጊዜ። ግን እውነታው ያ ሰው ከራሱ በላይ ምስክር የሚሆን የለም። በዛ የተነሳ ነው እንዳልከው ሶሻል ሚዲያ ላይ አሁን ቲክታክ ላይ፣ ፌስቡክ፣ ዩቲዩብ፣ ቴሌግራም ሌሎቹም ላይ ያለሁኝ የትዳር ሜካኒክ ወይም አቨኒው ሚዲያ በሚል እሰራለሁኝ። ቲክታክ ላይ ያለሁት እንዳልከው በጣም ለወራት ነንስቶፕ ላይቭ እየገባሁኝ ሰዎችን አወያይ ነበር። ብዙ መነቃቃት ፈጥሯል። ግን በጣም ኢነርጂ ድሬን የሚያደርግ ጉዳይ ነው። እንዲህ አይነት ማህበራዊ ጉዳይ ላይ ተሳትፎ ላይ ስትሰራ ብዙ ደጋፊ አካልም የለውም። ግን በየቤታችን ደግሞ ያለ ችግር ነው። ስንት ሰዎች ደውለው ምስክርነት እንደሰጡኝ፣ ስንት ሰዎች ካውንስል እንዳደረግኩኝ፣ በሌላ ህይወታቸው ላይ የመጣውን ዊትነስ ብነግርህ ሊዶን ብሊቪት በጣም የሚገርም አይነት ምስክርነት አለ። እና ነገሮችን ለካ በሌላ አንጻር ማየት ስላልቻለ ነው እንጂ ስለተጣላን ወይም አብሮ መኖር ስለማንፈልግ ብቻ አይደለም የምንጣላው የሚለውን ነገር በትክክል አይቻለሁኝ። ጥበቡ መንገዱ እየጠፋው ነው ሰው እና ያ መታገዝ ይችላል። እና በዛ መልኩ እየሰራው ነው ያለሁት። እንግዲህ እስከዛሬ ምናልባት የማያውቁኝ ካሉ የሰሯቸውን ስራዎች ዩቲዩብም ላይ ቴሌግራምም ቲክታክም ላይ ገብተው የትዳር ሜካኒክ ወይም አቨኒው በሚል ያዩት ሊመለከቱት ይችላሉ። አሁን ትዳር እያማከርክ ነው? አማክራለሁ። የማማከር ስራ እሰራለሁኝ። አገር ውስጥም ውጭም በስልክም በአካልም በቨርቹዋል አማራጭም ነው የምሰራው። ያን ወዳጄ ክሊኒክ አለ እና እዛ ክሊኒክ ውስጥ ኦፊስ አለኝ። እዛ ሾላ አካባቢ ነው ያለው። እዛ በአካል ሲፈልጉ ይገኛል። ውጭ ያሉ ደግሞ በአብዛኛው በቨርቹዋል አማራጭ አገኛቸዋለሁ። እና በተለይ ከሀገር ውጭ ያሉት ወገኖቻችን የትዳር ሁኔታ ራሱ በጣም ያሳዝናል እውነት ለመናገር እና መፍትሄ የሌለው ችግር ስለሌለ የሚፈልጉ ሰዎች ካሉ ኮንታክት ሊያደርጉኝ ይችላሉ። ያው ሁሉም ሶሻል ፕላትፎርሞች ላይ ስላለሁኝ ሊያገኙኝ በቀላሉ ይችላሉ ማለት ነው። እንግዲህ እድሉን ስለሰጠን በጣም እናመሰግናለን። በተለይ የምወዳትን የመሳሳላትን የኔ ሚስት ልዕልቴን በአደባባይ እንዳመሰግናትም ደግሞ እድሉን ስለሰጠኝ ሚዲያ ላይ ወጥታ አታውቅምና የዛሬ መጀመሪያዋ ነው። ይሄን አጋጣሚ ስላገኘው እኔም በጣም ደስ ብሎኛል። ቴንኪው መሰይ። ቴንኪው በጣም እናመሰግናለን። ያው በትዳር ዙሪያ ማማከር የምትፈልጉት አቨኒውን ኮንታክት ማለት ትችላላችሁ። ባድራሻው